ምን ሲሆን ነው ፖዚቲቭ ነው ኔጌቲቭ ነው? ፖዚቲቭ ነው የሚለው እኮ ፖዚቲቭ ሲሆን እርግዝና ነው። አዎ ኔጌቲቭ ሲሆን የለም ማለት ነው። ግን ለማሳመን ነው ይዘሽ የመጣሽው ወይንስ? እና ታዲያ ምን ላድርግ? አይ በደንብ እንዲዋጥልህ በደንብ እንጂ ኖርማል ነው። እንዳመንከኝ እኮ አውቃለሁ። ግን ደግሞ አንዳንድ ጊዜ ማህተብ ያረፈበት ነገር ጥሩ ነው እና ከዛ ነው። ደስ ብሎታል እንግዲህ አብርሃም ደስ ብሎታል። ግን እኔ ጋሽ እውነት ነው የምላችሁ የሰማሁትም ነገር አለ ማለት ነው እና ሶሪ እንግዲህ ይቅርታ አድርጉልኝ። እኔ አልናገርም፣ ግን የሰማሁት ነገር አለ። ነገር አረጋግጬ እዚህላችሁ እመጣለሁ። ወይ ጉድ! እና ያው እንኳን ደስ አለ አብርሃም። ስለተቀበልክ ደግሞ በጣም ደስ ብሎኛል። ምክንያቱም ዋና መቀበል ነው። ገባ? እውነትም ይሆን ውሸት ኤርሜላ ብታረግዝ አብርሃም እውነት ይቀበላል አይቀበልም የሚለውንም ነገር በዚህ አጋጣሚ አውቀናል። እውነትም ቢሆን ደግሞ ተቀብለሃል። ግን እኔ የሰማኋቸው ነገሮች አሉ። ነገ በደንብ አረጋግጬ ጊዜ ወስጄ እንትን ብዬ ይዤላችሁ እመጣለሁ ማለት ነው እና እውነት ለመናገር እኔም ደስ ብሎኛል ኤርሚ ስላረገዝሽ ኦር ደግሞ አብርሃምን ደግሞ ስለተቀበልክ ደስ ብሎኛል። ምክንያቱም ልጅ እግዚአብሔር ስጦታ ነው። ያው በአትላንትና እንዳልኩ ማለት ነው ቤተሰቦቼ። ግን ምን መሰላችሁ እንዳልኳችሁ ነው በቤተ ክርስቲያንም እንጋባ በኖርማልም በአለማዊ ብትጋቡ ምን ብትሉ ምንም ቢሆን ይሆናል አይደለ? ስርዓት ባለ መልኩ ሲሆን ደስ ይላል ነው እንጂ ልጅ እናንተ ስትፈልጉ የምታመጡት እናንተ ሳትፈልጉ ደግሞ እንትን የምትሉት ነገር አይደለም። ልጅ እግዚአብሔር ስጦታ ነው። እኔ በዛ ነው ማነው እግዚአብሔርን እና ስንት ሰዎች ያው ቡዜ ሰምታችሁታል ብዬ አስባለሁ። ቡዜ ማለት ነው ጋይስ ከልቤ በቃ ከልቤ ነው የተናገረችልኝ። እውነት ስነግራችሁ ማርያምን ለምን እንደታውቃላችሁ? ምክንያቱም በጣም እኔ ራሴ በጣም ብዙ ሀብት ያላቸው ጌታን በጣም ብዙ ሀብት ያላቸው ምናምን ግን ልጅ የሌላቸው ሰዎች እኔ የማውቃቸው ፐርሰናሊ የማውቃቸው ሰዎች አሉ። ገባችሁ? እና ልጅ እግዚአብሔር ስጦታ ነው። ምንም ብታመጡ እግዚአብሔር ካልፈቀደ ልታገኙ አትችሉም። ገባችሁ? እና ያን ስለሆነ እውነት ከሆነ እኔ ደስ ይለኛል። እና ጋይስ በዚህ አጋጣሚ ሁሌም እንደምላችሁ ማለት ነው በስተመጨረሻ በጣም ብዙ ማስገባላችሁ ነገር አለ። ትላንትና ግን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ስጡኝ ብያችሁ ነበር። ለምንድን ነው ያልሰጣችሁኝ? እኔ በጣም ስህተት የተሰራው ነገር አለ ቪዲዮ መጨረሻ አካባቢ ላይ ግን ኖርማሊ ያላያችሁትም እናንተ ያያችሁትን አብርሃም ብቻ ነው። እስከ መጨረሻ ድረስ አላያችሁትም። እስከ መጨረሻ ድረስ ያያችሁ ትላንትና ቪዲዮ ኮሜንት ጻፉ። እስከ መጨረሻ ድረስ ያያችሁ ኮሜንት ጻፉልኝ እሺ። እና እንደዛ ነው። ዛሬም እስከ ቪዲዮ መጨረሻ እዩ። የማስገባላችሁ ነገር አለ፣ የምነግራችሁ ነገር አለ እንዳልኳችሁ ማለት ነው። በጣም ብዙ ነገሮች እኔም ጋር እየመጡ ነው። ግን አብርሃምን አስፈቅጂ አብርሃም የሚፈቅድልኝ አይመስለኝም። ግን አይ ዶንት ኖ። ግን ቪዲዮ መጨረሻ ድረስ ማየት እንዳትረሱ። እንቀጥል። ነገር አለ የሆነ ፋርታችሁ የሆነ አብርሽ ምንድን ነው? እኔ በጣም ደስ ብሎኛል። ባይገርም ማርት የምሬ ነው። እኔ በጣም ደስ ብሎኛል። ምክንያቱም በአብርሽ ማለት ከኤርሚ አብርሽ ልጅ ስላለው በጣም ደስ ያለ የምፈልገው ነገር ነው። እኔ አፍሬ ነው ባይዘው። እንዴት በስራ አፍሬ ነው። ለምን የሰራው ታወቀ ይቅር አሁን የሸሚዞ ነው ሰራ ያላፈርከው ቆይ ሲፈጠር ነው እንደምታፈረው ነው ታ አረባከ ያፈረ ነው ያው ጀመረ አይቻልም። እንደዛ የሚሆን አልመሰለህም? ማለቴ የሚከዛ እንደዛም ነገር እንትን የሚል አልመሰለህም? የሆነ ነገር ትዝ አለኝ ጋይስ፣ የሆነ ነገር ትዝ ብሎኝ ነውና ለምን ፈገግ ታስብላላችሁ? አንዳንዴ አብርሽ አንዳንዴ ፈገግ ያስብላል። ናውጣ አለችው ኤርም ናውጣ እና ከዲፕሬሽን ውስጥ ወጣ እንደዚህ ፈገግ ስትል ስላየንህ
በጣም ደስ ብሎኛል። እኔ በጣም ማለት ነው። እና ይመቻችሁ፣ ፈታ በሉ። እንግዲህ ብትወልዱ የምታሳድጉት እናንተ ናችሁ። እኛ ከማውራት ያለፈ ወር ደግሞ የሆነ ቀን መተን ዳይፐር ገዝተንላችሁ ካልጠየቅናችሁ በስተቀር ምንም የምናደርግላችሁ ነገር የለም። አባትና እናት ነው ለልጅ ኃላፊነት የሚወስደው። ኤርሚ ልጅ ወልደሽ እንግዲህ ለማሳደግ ያብቃሽ። እና ደግሞ ማለት ነው ጋይስ አንድ ሰው አለ እግዚአብሔርን በጣም መናገር የምፈልገው ለአንተ ነው። ማን ነው የሚባለው ስሙ መሰላችሁ? ስሙን ፍራው ነው ጋይስ። ማን ነው ፍሬው የምትባል ሰውዬው? ለምንድን ነው ቆይ ሄርሜላን እንደዚህ የምትረግጣት? ጥያቄ ነው ማይ ኩዌስችን። ሄርሜላ ምን ታርገ? ቆይ ሲጀመር ሄርሜላ አብርሃምን በልጅ ጉዳይ የምትይዘው ልጅ ስላረገዘች የምትይዘው ምናምን እንደዛ የምታስበው ሄርሜላ ወንድ ጠፍቶ ነው ከምድር ላይ? እኔ እውነቴን ነው አብርሃምንም ወዳለሁ፣ እግዚአብሔርን እንደ ሰውነቱ ወደዋለሁ አብርሃምን ማለት ነው። ሄርሜላንም እንደ ማንኛውም ሰው ወዳታለሁ፣ አከብራታለሁ። ገባ? ግን ማለት ነው ሄርሜላ ወንድ ጠፍቶ አብርሃምን በልጅ ለመያዝ ነው ምናምን ብለህ የምታወራው ማለት አርሱልኝ፣ ጌታን አርሱልኝ ለዚህ ሰውዬው በልጅ ለመያዝ ነው ምናምን ብለህ የምታስቡ ምን ከምድር ላይ ወንድ ጠፋ እንዴ? ወንድ ጠፋ ከምድር ላይ? አብርሃም እንደ ማንኛውም ሰው ነው እንዴ? ምን ሆነ ነው? እንደ ማንኛውም ነው ወንድ ልጅ ያለው ነው ያለው። አብርሃም ከማንም በልጦ አይደለም በነገራችን ላይ። እውነት ነው፣ አስረግጬ ነው የምነግርህ። እና የሆነ ሰው ለማድነቅ ብለህ የሆነ ሰው ዲስሪስፔክት ማድረግ አይጠበቅብህም። አይስወቱ ጋር በጣም ይደብራል። እንዴ ምን ነው በልጅ ለመያዝ ነው ምናምን አንተ ሚስትህ እንደዛ አንተን ብላ ነው ያደረገች? ሲጀመር እንደዛ አይነት እኔ ኢትዮጵያ ውስጥ ያሉ እንደዛ የሚያደርጉ ሀብታሞች ምናምን የሆነ የራስ መተማመን የሌላቸው የወንድ ተቀማጭ ሆኖ የወንድ ብር ከወንድ ልጅ ብር ለመቀበል ምናምን የሚያደርጉ ሰዎች አሉ። ሄርሜላ ደግሞ በዩቱብ ብር ራሱ መተዳደር ትችላለች። የራሷ ስራ ያላት ሴት ናት አይደለ? እንደውም ዩቱብ ላይ ራሱ በወር ከ100,000 በላይ የምታገኝ ሴት ከአብርሃም ልጅ ስላረገዘች የምታገኘው ምን አለ? እና እንደዛ ታስብ አሉ። እንደዛ የሚያደርጉ ሴቶች በአለም ዙሪያ አሉ፣ ኢትዮጵያ ውስጥ ብቻ ሳይሆን ከወንድ ልጅ ብር ለመቀበል በልጅ ምናምን እሱን ለመያዝ ምናምን የሚሞክሩ ሰዎች አሉ። እንደዛ ግን ማርያምን የጭቃ አስተሳሰብ ነው። ይቅርታ አድርጉልኝ። እኔ የሆነ ብር ስላለው ያ ሰው ለሱ ወልጄለት ከሱ ብር ላይ ወይ በኢየሱስ አምላኬ ሞቴን አቅርብልኝ። እንደዚህ አስተሳሰብ ከማስብስ ማርያምንም ሞቴን ያቅርብልኝ። ወንድ ልጅን ከሱ ብር እቀበላለሁ ብዬ ሳልወዶ ከዛ ዘው አርግዤ ከሞልት እግዚአብሔርን ይቅርብኝ። በቃ ሞቴን ያቅርብልኝ። ጌታን ነው የምላችሁ። እና ሄርሜላ እንደዛ አድርጋ ነው ምናምን ብለህ አታስብ። አንተ የሆነ ጎረቤት ከወሬ ሰማሁን ነገር ሚዲያ ላይ አምጥታ አታውራ። እና የምናውቀው ነገር የለም ስለ ማንኛውንም ሰው። ሁሉም ሰው የራሱ የሆነ ነገር ይኖረዋል። ገባ? እና እንጂ ሄርሜላ አብርሃምን በልጅ ለመያዝ ነው ምን ነው ይሄን ያህል እንዴ? ግዴታ እኮ የሆነ ሰው ስለወደድከው ከዛ ሰው ጋር መሆን ግዴታ አይደለም። አንዳንዴ ማርያምን ተከባብሮም እኮ እንደዚህ መኖር ይቻላል። እና ስላፈቀርኮ ብቻ ከዛ ሰው ጋር ግዴታ አይደለም መኖር፣ ግዴታ አይደለም። የሆነ ሰው ከፈለገ ከተፈላለክ ለዛ ሰው ፍቅር ካለ ምናምን ነው እንጂ የሆነ ሰው ስለወደደኝ የሆነ ሰው ስለወደድኩት ብቻ ለዛ ሰው አርግዤ መውለድ እንደዛማ ቢሆን ሁሉም ሰው ባረግዞ በወለደላቸው ነበር። እናንተ እንደምታስቡ አይነት አስተሳሰብ ቢሆን ማለት ነው። ጭንቅላትን አስፋ። ሩታን ለማድነቅ ብላ ሄርሜላን ዲስሪስፔክት ማድረግ አይጠበቅብህም። ወር ደግሞ የሆነ ነገር አለ እና ደጋግማ እንትና እንኳን ማለት ነው ማነው ቡዜ እንኳን እንደዚህ አላወራችም። የአብርሃም እህት በጣም ብዙ ነገር የምታውቅ ሴት እንደዛ አላለችም። አንተ እንደፈለክ እንትን አትበል። ከሄርሜላ አናት ላይ ውረድ ማለት አርሱ ነው ለዚህ ሰውዬው ፍሬ የሚባለው ማለት ነው። ሁሌ እንዳሾፍክ መናገር ችግር የለውም ተናገር እኮ ኖርማሊ። ግን እንደዚህ በወንድ ሴት ልጅ እንትን ለማለት ነው ምናምን እሱን ለመያዝ ነው ምናምን ይሄ የሰነፍ ወሬ ነው፣ የሰነፍ ወሬ ነው እንደዚህ አይነት ወሬ። አብርሃም እኮ እሱ ብቻ አይደለም ኦኬ፣ እሱ ብቻ አይደለም ብዙም ብላለች። ያልወጣ ስንት ነገር አለ ኢትዮጵያ።
ሰው ልጅ ላይ እንደፈለጋችሁ አትናገሩ ለሁሉም ማለት ነው። እንደዛ ለማለት ፈልጋለሁ። እና ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ ለሰንባክብት እንደምላሸዋ ይብዛ። ቪዲዮ እስከ መጨረሻ ድረስ መመልከት እንዳትረሱ። በቅንነት ሁላችሁም ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ ለማለት እፈልጋለሁ። ጋይስ ዛሬ ምን እንዳየው ታውቃላችሁ? ቲክቶክ ፌስቡክ መንደር ላይ ነውና በዚሁ አጋጣሚ የሆነ ነገር ለማለት ፈልጌ ነው። 15000 የኢትዮጵያ ብር 15000 የኢትዮጵያ ብር አታ ራሷን ያጠፋች ልጅ አስገባላችኋለሁ እና 15000 የኢትዮጵያ ብር የሰው ነፍስ ነጠቀ። 15000 የኢትዮጵያ ብር ከሰው ነፍስ ተወዳድሮ በልጦ የሰው ነፍስ ወደቀ። ሄንሰን ተፈሪ ትባላለች። ነዋሪነቷ በነቀምቴ ከተማ ሲሆን በኒው ጄኔሬሽን ኮሌጅ የቢኤስሲ ነርሲንግ ተማሪ ነበረች። የ4ኛ ዓመት በተለያዩ በወቅታዊ አሰራር መሰረት የቀረባትን የትምህርት ክፍያ ካላጠናቀቀች የብሔራዊ የኤግዛም ፈተና መፈተን እንደማትችል ተነግሯት ነበር። ይህንን ተከትሎ ለረጅም ዓመት የለፋችበት ዓላማዋ ህልሟ ውድቅ ሊሆን ስለሚችል እሱን ከማይ ብላ ራሷን አጠፋች። 15000 ብር መክፈል አቅቷት። በዚህ ነገር ላይ ሁለት ነገሮች አሉ። ሁለቱም ሁለት የሆነ መፍትሄ ነበራቸው። ግን ምን ያደርጋል ነበር ምንም አያመጣም። እህታችን ህይወት ይቀጥል ነበር። ምንም ቢሆን ሁላችንም ያጣነው ነገር እያለ የተጻፈልን ነገር ነው እያለን እየተቀበልን ህይወትን እየገፋን ነው። ባሰብናት መልኩ ባይሆንም ህይወት በመራችን መንገድ መኖር እንችል ነበር። ሞት ለምንም ነገር መፍትሄ አምጥቶ አያውቅም። ኮሌጁ ደግሞ ቢያንስ ፈተናውን ፈትኖ ክፍያውን ካልከፈልሽ ዶክሜንታሽን አትወስጂም ብሎ መያዝ ይችል ነበር። ግን ሁለቱም አልተጠቃቀሙም እና ልጅቷ ህይወቷ አለፈ። ከእናንተ እይታ ምን አሰባችሁ? እባካችሁ ወጣቶች ህይወት በመቼውም ቢሆን እንደ ሳልናት አትሄድም። የለፋንበትንም የምናገኘው አንዳንድ ጊዜ ከፈጣሪ ይሆናል እንጂ እዚህ ምድር ላይ ላናገኛቸው እንችላለን። ያቀድናቸው ነገሮች በሙሉ አይመጡም። አንደኛ የሰው ልጅ የሚኖረው ጣፈንታው ነው። አገኛለሁ ብሎ ማጣትም አለ፣ እነሳለሁ ብሎ መውደቅም አለ፣ ሮጥኩ ተብሎ መሰበርም አለ። ስለዚህ አንዳንድ ጊዜ ጣፈንታችንን ለፈጣሪያችን አሳልፈን እንስጠው። ነገሮች ሲደናቀፉብን ደግሞ የፈተናዎች መጀመሪያ እኛ ጋር አይደለምና አረቀን ለማሰብ እንሞክር። የመንግስትም ትሆኑ የግል ተቋማት ደግሞ በስሮቻችሁ ያሉ ሰራተኛዎቻችሁንም ይሁን ተማሪዎቻችሁንም ለመረዳት ሞክሩ። አልከፍልም ብላ ስትል በምን ምክንያት ነው ተብሎ ምክንያቱ ቢጣራ ምናልባት ልጅቷ የእውነት ያጣች መሆኗ ብቻ ሆነዋ አይመለስም። ግን ለሌላው ቀን እባካችሁ እንተሳሰብ። ወጣቶች ደግሞ አስተውሉ። ሞት ለምንም ነገር መፍትሄ ሆኖ አያውቅም። የሰው ልጅ የሚያበቃለት የሞተለት ብቻ ነው። ሞት በቃ ሞት ነው፣ ደግሞ የማይቀር ነገር ነው። እዚህ ምድር ላይ ተመርጦ ከሞት የሚቀር ማንም ሰው የለም። እባካችሁ ራስ ማጥፋትን እንደ መፍትሄ አንውሰደው። ከሁሉም ጥግ አንሆን። ለኛ ያለው የትም አይሄድም። የተጻፈልን እንበላለን። የኛ እንጀራ የትም አይሄድም። ነፍሳችንን በገንዘብ ነፍሳችንን በወንዶች ነፍሳችንን ባጣናቸው ነገሮች አንገምታት። ወንድ ጋር ተጣላው ተብሎ ራስ መጥፋት አለ። የሆነ ነገር አጣው ተብሎ ራስ መጥፋት አለ። ራስን ካጣነው ማንም የለንም ለራሳችን። እና እባካችሁ እናስተውልላለሁ ለእህታችን። እሷንም እንግዲህ አፈሩን ያቀልላት፣ ቤተሰቦቿንም መጽናናቱ ይስጣችሁ። ምን ይባላል? እና ቤተሰቦች ይህንን ቪዲዮ አስገባውላችሁ እራሳችሁን ወደ ራሳችሁ ተመልክታችሁ፣ ያው አረብ ሀገር ላይ ያላችሁ አብዛኞቻችሁ ስለምታዩኝ ነው እና ለትንሽ ነው ብለን የምንነቀው ብር ኢትዮጵያ ውስጥ ላሉት ሰዎች ትልቅ ቫልዩ ያለው ራስ ማጥፋት አቶ እሷን ብር አቶ ራሳቸውን ያጠፉ ሰዎች አሉና ንብረታችሁን፣ ድካማችሁን፣ ላባችሁን ነገር በእርግጥ እኛ አረብ ሀገር ላይ ያለ ልጆች በጣም ከባድ ነው። ማርያምን ልባችን ስለሚራራ ሁሌ እንደበተንን ነው ብራችንን እና ብቻ ራሳችሁን እንድትጠብቁ ለማለት ፈልጋለሁ እና ቪዲዮውን እስከ መጨረሻ ማየት እንዳትረሱ።
ደግሞ የምንሰማቸው ብዙ እርግዝናዎች ይኖራሉ። የኢትዮጵያን ሕዝብ ቁጥር ለማብዛት ደከመኝ ሰለቸኝ ሳይል አብርሃም እየሰራ ነው ታትሮ ብዙዎቻችን ብዙ ነገር ላይ እናሳልፋለን ምሽቱን። አንዳንዶቻችን ላይ እናመሻለን፣ ላይ እናድራለን። አንዳንዶቻችን ደግሞ ሌሎች ስራዎች ላይ እናድራለን እና አብርሃም ደግሞ ጠንክሮ በመስራት የኢትዮጵያ እንዳሻብዛው የተባለ ይመስለው እንደ ስሙ ነው። እንግዲህ እኔ እውነቱን ለመናገር ያሳቀኝ ምን እንደው ተቀላሽ ንግግራችሁ ነው ያሳቀኝ። አብርሃም ወገቡን ታጥቆ እንግዲህ ዘር እያስቀጠለ ነው። አንተ ደግሞ ያው ላይቭ ላይ ስለምታደር ያንን ነገር አታውቀውም። እንግዲህ ዳኒ ምንም ማድረግ አይቻልም። ቅናት ያንገበግባል አይደል? አይዞህ ወንድሜ፣ አንተም አንድ ቀን እንደዛ በአመት 2 ታስረግዛለህ እና ኖ ፕሮብሌም፣ ለሁሉም ጊዜ አለው። አብርሃም ያው እንግዲህ እንደ ስሙ ነው። አብርሃም ብዙ የአብርሃም ማለት የብዙዎች አባት ማለት ነው አይደለ? ስለዚህ ገና ይወልዳል አብርሃም ገና መንታ አሁንም ራሱ መንታ ነው እያሉ የሰማሁት ነገር አለ። አብርሃም መንታ እንዳዝረገዘ ነው የሰማ ነው። ሰዎች ይሰምቶ ምን ሆነሽ ነው እንዳይሉኝ እና መንታ ነው ያዝረገዘው አብርሃም። እንግዲህ ደስ ብሎናል። ያው እኔ ነኝ ክርስትና እናት እንዳትረሱኝ። ሄርሜላ ለሁሉም በውስጥ አውርቼሻለሁ እንዳትረሽኝ። እኔ ነኝ ክርስትና እናት። ለሌላ ሰጪው እርድ ከራሴ እንጂ እስቲ እንስማቸው። ስራ ድጋሚ ሌላ ስታስረግዝ ነው። ኧረ ጉዳችን ስራ ብሎ እየሄደ እያስረገዘ ነው የሚመጣው። አሁንም ደግሞ ሌላ ማን ትሆን ታረኛ። መጀመሪያ አሁን ያሉት ይደጉና ከዛ ደግሞ ብትሰራ ይሻላል። አሁን ማለት ነው ይሄ ማለት ነው አሁን እንጂ ባልሽ ላይ ለምንድን ነው እንደዚህ ምስቂ? ባሌ ነው ትይል እንዴ? የልጅሽ አባት አይደለም እንዴ? ደመቁ ምን እንደዚህ አሳቀሽ? አይ እኔ እኮ የደመቁ ነገር በጣም ግራ ይገባኛል ጋይስ። ደመቂ ግን በጣም ግራ ታጋብኛለሽ አንዳንዴ። ግን ትክክለኛ ሳቅሽ ናፍቆናል። እውነቴ ነው። ትክክለኛ ሳቅሽ በኢየሱስ ክርስቶስ ይኸውላችሁ ሙቀት ሲሆን እንደዚህ ሁሉ ፊታችን ሁሉ ቅልት ነው የሚያደርገው እና ትክክለኛ ሳቅሽ ናፍቀኝ። በነገራችን ላይ ማለት ነው አሁን እናንተ አብርሃም ላይ መጥራ አምጥታችሁ የመጣችሁት አብርሃም እስር ቤት ይገባል ብላችሁ አስባችሁ ነው? ማንኛውም ሰው በስህተት አብርሃም እስር ቤት እንድትገቡ ወር ደግሞ መርመራ እንዲደረግባችሁ አደረገ እንጂ እኮ አብርሃም አይደለም ያሳሰራችሁ። የሆነ ሰው ይጠረጠራል። ከዛ ማለት መጥራ ይመጣላችኋል። ተጠርጥራችሁ ኢትዮጵያ እንትን ገባችሁ። ለምንድን ነው በውሸት ከሰስከን ምናምን? እኔ ስለ ህጉ ብዙም ስለማላውቅ ግን እንደዛ የሚሰራ አይመስለኝም ዞሮ። ምክንያቱም የሆነ ሰው ጠርጥር ያለው ይሄን ሰው ካለ መጠየቅ ፖሊስ ነው ስራውን የሚሰራ። ኤኒዌይስ እስቲ ወደ ቡዜ እንትን እንለፍ። ታዳጊ ህፃናት እንደዚህ የምታደርጉ ለአካለ መጠን ደርሻለሁ ብላችሁ ያሰባችሁ ልጆች በስነ ስርዓት ብትሆኑ እምላችሁ። የሆነ በቃ አይደል ልጅ ተፈጥሮባችሁ ስቃይ አጣብቅኝ ውስጥ ከምትገቡ አስቀድማችሁ ነገሮችን ብታስቡ እላለሁ፣ እንደ ምክር ማለት ነው። ሄርሚን አውርቻታለሁ፣ በጣም ብዙ ብያታለሁኝ። አሁንም እኔ በቃ የወንድሜ ደስታ እስከሆነች ድረስ ደስታዬ ናት ብያችኋለሁ። ያሳለፈው ነገር አለ። ይሄ ልጅ ያበላሸው ብዙ ነገሮች አሉ። ያሳለፈውም ደግሞ ብዙ መከራ አለ። ዛሬ ላይ እኔ ከወንድሜን አጠገብ ሆኜ አይዞህ ከማለት ውጪ ምንም ማድረግ አልችልም። ምክንያቱም የባሰ ሁኔታ ውስጥ እንዲገባ አልፈልግም። በኋላ ለሰው ማልቀስ ለሰው ማጨብጨብ እንወዳለን። ግን ሰው በህይወት ሳለ አለ አይደለ? አሁን ብዙ ምንም በህይወታችሁ ላይ ማለት ነው የሆነ የሚቆጫችሁን ነገር አታድርጉ። እውነት እግዚአብሔርን ነገ እኔ አሁን ይሄ ማንም ሰው ማለት ነው ሄርሜላ አሁን እርግዝና ባይፈጠር በጣም ሁሉም ደስተኛ ነው። እኔ በፐርሰናሊ በሶሻል ሚዲያ ነው አይደለ እና አብርሃምንም ሄርሜላንም የማውቀው
እርግዝና ባይፈጠር ምክንያቱም ደስ ይለኛል። ምክንያቱም በስነ ስርዓት ሽማግሌ ተልኮ ምናምን በስነ ስርዓት ተጋብቶ ቢሆን በጣም ደስ ይለኛል። ገባችሁ? ብዙም እያለች ያለችው ይሄን ነው። በቃ በስነ ስርዓት ቤተሰብ ምናምን በቃ አይደለ እንደ ወጉ ሆኖ ቢሆን መልካም ነው ሞር ለማለት ነው እንጂ አብርሃም ልጅ ስለወለደ ኤርሜላን ካልወደዳት ከሷ ጋር ይኖራል ማለት አይደለም። ልጅ ጋይስ ማርያምን ልጅ ስለወለዳችሁ የሆነ ሰው መያዝ አትችሉም። እኔ አንድ ነገር የምነግራችሁ ነገር ቢኖር ማለት ነው እግዚአብሔርን ይሄ ጅልነት ነው። ማንም ልጅ ስለወለድሽ ምናምን ከዛ ሰው ጋር ትኖራለሽ ማለት አይደለም። ልጅ አረብ እናታችሁ አይመስለኝም በእውነቱ ማርያምን ካልተመቸሽ ሴትም ብትሆን ወንድ ካልተመቸው የሆነ ሰው ጋራ ዲስሪስፔክት የተደረገ የተሰደበ የሚኖርበት ምንም ነገር የለም በልጅ ምክንያት። ኦኬ ልጅም የሆነ ራሱን ይዞ ያድጋል ማንኛውም ሰው እና አሁን እናንተ እንደምታስቡት አይደለም። ሄርሜላ አብርሃምን እስቲ ሩታ አብርሃምን ያዘችው ልጅ ስለወለደች አልያዘችውም። ቀናቸው ሲደርስ ተለያዩ እና ሄርሜላና አብርሃም ደግሞ ካልተግባቡ ይሄ እርግዝና እውነት ከሆነ ምናምን ራሱ ካልተግባቡ ይለያያሉ። ይሄ ምንም የሚካደቅ አይደለም። ልጅ ስንት 4 5 6 ተዋልዶ አሁን ባለው ወይዋ ሚዲያ ላይ ቀርባ የነበረችው እቺ አሜሪካ የነበረች ሴትዮ 24 ልጆች አላት ትልልቅ ለዛው ገባችሁ? እነሱ ልጆች አሉኝ ብላ ከሱ ጋር አልኖረችም። ትታ ሌላ ላይ ጀመረች። ያው እሱም አልተሳካላትም። ማንንም በልጅ ምናምን ኔቨር ማንም ሊይዝ አይችልም። ሴትም ልትያዝ አትችልም። ወንድም ያኔ ስለወለደ ከኔ ጋር ይቆያል ማለት አይደለም። እኔም ደግሞ ስለወለድኩለት ከዛ ሰው ጋራ እኖራለሁ ማለት አይደለም። ስትግባቢ፣ ስትዋደጂ፣ ስትፈቀሪ ብቻ ነው ትዳር አቁመሽ የምትኖሪ ማለት ነው። እና እንደዚህ አይነት የሆነ የዱሮ አስተሳሰብ የምታስቡ ሰዎች ጭንቅላታችሁን አስፋችሁ ማሰብ ጀምሩ ለማለት ፈልጌ ነው። ሌላ መልል ነበር ምኑ ነገር ነበረ ግን እና ወይ 30 ደቂቃ ሊሆን ነው የዛሬ ቪዲዮ። ቤተሰቦቼ ፕሊዝ ሁላችሁም እስከ አዳምጡ። እንደዚህ ለብልቤማ እንዳታከስሩኝ። እውነቴን ነው። ፕሊዝ ማርያምን እስከ ድረስ ይውልኝ። በቃ ደህና ደሩ። እሺ ወዳችኋለሁ። በጣም ብዙ ማውራ ነገር አለኝ ግን ጊዜው አይበቃኝም እና መልካም ቆይታ። ራሳችሁን ጠብቁ። እግዚአብሔር ከሁላችን ጋር ይሁን። ሰላም ለሀገራችን፣ ፍቅር፣ አንድነት ለህዝባችን። ቸርቸሩን መልካሙን ያሰማል። ወዳችኋለሁ። ፕሊዝ ጋይስ ወደ 16000 እየሄድን ነው እና በርቱ። 800 ምናምን ሰው ነው የቀረኝ። 15200 ምናምን ሰብስክራይብ ደርሻለሁ። እግዚአብሔር ይመስገን። አሁንም ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ፣ አበረታቱኝ። ሁሌ ለምትከታተሉኝ ሁሌ እናመሰግናለሁ። ደህና ደሩ።